የሰማችሁትን አታምኑም። እንኳን ወደ ዓለማችን እጅግ አስገራሚ እንግዳ የሆኑና ጭንቅላትን ወደሚያዞሩ ሕጎች በደህና መጡም። አስቡትማ አንዳንድ አገሮች ላይ ማስቲካ ማኘክ ወንጀል ነው። ይህ ላይገርመን ይችላል። እስኪ አስቡት፣ መሞት የሚከለከልበት ሀገር አለ ብላችሁ ታስባላችሁ? በአንዱ ሀገር ደግሞ የሚስትህን የልደት ቀን ብትረሳ ትልቅ ችግር ላይ ነው የምትወድቀው። ዛሬ ይዤላችሁ የቀረብሁት ዓለም ላይ ያሉ ግን እጅግ በጣም ያልተለመዱ ሕጎች፣ ከሞላ ጎደል ልብ ወለድ የሚመስሉ ነገር ግን እውን የሆኑ 20 ሕጎችን ይዤላችሁ መጥቻለሁ። አእምሮአችሁን ለመፈተሽ ተዘጋጁም። 20 እጅግ በጣም የሚገርሙና የማይታመኑ የዓለማችን ሕጎች። እንግዲህ የመጀመሪያው ሕግ በሳሞአ የሚገኝ ሲሆን የሚስትህን የልደት ቀን መርሳትን የሚመለከት ነው። የሚገርመው ነገር በሳሞአ የሚስትህን የልደት ቀን ብትረሳ በጣም ከባድ ችግር ውስጥ ነው የምትወድቀው። ምክንያቱም በሳሞአ የሚስትህን የልደት ቀን መርሳት ጥሩ ሐሳብ አለመሆኑ ብቻ ሳይሆን እንደ ወንጀልም ይቆጠራል። መንግሥት ይህንን እንደ ባል ግዴታውን አለመወጣት አድርጎ ይቆጥረዋል። ቅጣቱ በግልጽ ባይገለጽም የገንዘብ መቀጮ ሊጣልብህ ወይም ፍርድ ቤት ካሳ እንድትከፍል ሊያዝ ይችላል። ሁለተኛው ሕግ ኖርዌይ ውስጥ ወደምትገኘው ሎንጊርቢየን ከተማ ያቀናል። ይህች ከተማ በዓለማችን ላይ በሰሜን በኩል የምትገኝ ስትሆን በዚህ ከተማ ውስጥ መሞት በፍጹም የተከለከለ ነው። ምክንያቱ በጣም ቀላል ነው። የሙቀት መጠኑ እጅግ በጣም ዝቅተኛ በመሆኑ አስከሬኖች መበስበስ አይችሉም። ከዚህም በተጨማሪ በበረዶ ውስጥ የሚቀመጡ አስከሬኖች ለረጅም ጊዜ በሽታን ይዘው ሊቆዩ ይችላሉ። በዚህ ምክንያት በጠና የታመሙ ሰዎች ወደ ኖርዌይ ዋና ምድር ይላካሉ። ይህ ሕግ ትንሽ እንግዳ ነገር ነው፣ ነገር ግን ከጀርባው የሕዝብን ጤና ለመጠበቅ ያለመ ነው። ለሶስተኛው ሕግ ወደ ሰሜን ኮሪያ እንሻገራለን። ሰማያዊ ጂንስ መልበስ በፍጹም የተከለከለ ነው። በሰሜን ኮሪያ ሰማያዊ ጂንስ መልበስ አትችሉም። ለምን ብትሉ ሰማያዊ ጂንስ የአሜሪካን ባህል የሚያሳይ ምልክት ተደርጎ ስለሚወሰድ ነው። የሰሜን ኮሪያ መንግሥት የአሜሪካን ባህል ወደ ሀገራቸው እንዳይገባ አጥብቆ ይከለክላል። እነርሱ የራሳቸውን ባህልና ማንነት ለመጠበቅ ይፈልጋሉ። መንግሥት ዜጎቹ ስለ ዓለም ያላቸውን ግንዛቤ ለመቆጣጠር ይፈልጋል። እንዲሁም የውጭ ባህሎች ተጽዕኖ እንዳያሳድሩባቸው ይሰራል። ስለዚህ ሰማያዊ ጂንስ መልበስ ይህንን ቁጥጥር የሚቃረን ተግባር ተደርጎ ይወሰዳል። አራተኛው ሕግ በሲንጋፖር ማስቲካ ማኘክን የሚመለከት ነው። ሲንጋፖር በዓለም ላይ ካሉት ንጹሕ ከተሞች አንዷ ስትሆን ይህንንም እጅግ አጥብቃ ትጠብቃለች። በ1992 ማስቲካ ሙሉ በሙሉ ታግዶ ነበር። ምክንያቱም ሰዎች በሕዝብ ቦታዎች ማለትም የምድር ውስጥ የባቡር በሮችና የሊፍት ቁልፎች ላይ ይለጥፉት ስለነበር ነው። በመሆኑም መንግሥት ማስቲካ መሸጥና ማስመጣት ሙሉ በሙሉ ከልክሏል። ይህን ሕግ ብትጥሱ እስከ $100,000 የሚደርስ የገንዘብ መቀጮ ወይም እስከ 2 ዓመት የሚደርስ እስር ልትቀጡ ትችላላችሁ። ማስቲካ በማኘክ ምክንያት እስር ቤት እንደገባችሁ ለጓደኛችሁ ስትነግሩት ምን ሊላችሁ እንደሚችል አስቡት። አምስተኛው ሕግ በቬነስ እርግቦችን መመገብን የሚመለከት ነው። ቬነስ በጣሊያን ውስጥ እጅግ ውብ ከሚባሉ ከተሞች አንዷ ናት። ቬነስ በሚያማምሩ ሕንፃዎቿ ትታወቃለች። እርግቦች ግን ይህንን ውበት እያበላሹት ነበር። እገዳው ከመውጣቱ በፊት በሺዎች የሚቆጠሩ ቱሪስቶች በሴንት ማርክ አደባባይ ላይ እርግቦችን ይመግቡ ነበር። ይህ ደግሞ የወፎቹ ኩስ ታሪካዊ ሕንፃዎች እንዲጎዱ ምክንያት ሆነም። አሁን እርግብን ስትመግብ ከተያዝክ እስከ $700 የሚደርስ የገንዘብ መቀጮ ልትቀጣ ትችላለህ። ስለዚህ ለእርግቦች ያስከውን ዳቦ ለራስህ ብታስቀምጠው ይሻላል። ስድስተኛው ሕግ የሚሆነው ደግሞ በጀርመን በምታሽከረክረው መኪና ላይ ነዳጅ አልቆብህ መቆምን በተመለከተ ነው። በጀርመን መኪና ስታሽከረክር የፍጥነት ገደብ እንደሌለ እናውቃለን። በፍጥነት እየበረሩ ሳለ ነዳጅ አልቆባችሁ ከመንገድ ዳር ብትቆሙ በጣም አደገኛ ከመሆኑም በላይ በሕግ ያስጠይቃል። ስለዚህ ጉዞ ከመጀመራችሁ በፊት ሁል ጊዜ በቂ ነዳጅ መኖሩን እርግጠኛ መሆን አለባችሁ ማለት ነው። ይህን ሕግ እንዴት ታዩታላችሁ? ቀጣዩ ሕግ ደግሞ ላሞች በደስታ እንዲኖሩ ስለምታስገድደው ወደ ካናዳ ያቀናል።
ካናዳ ውስጥ ላሞችን ማኮሳተር ሕገወጥ ነው። ላሞች ደስተኛ ካልሆኑ ወተት አይሰጡም የሚል እምነት ስላለ ይህን ሕግ ያወጡት ሰዎች ላሞቹ ሁልጊዜ ደስተኛ ሆነው እንዲኖሩ ይፈለጋል። ስምንተኛው ሕግ ደግሞ ወደ ግሪክ የሚያመራ ሲሆን ወደ ጥንታዊ ታሪካዊ ስፍራዎች በከፍተኛ ተረከዝ ጫማ መሄድን የሚመለከት ነው። በግሪክ እንደ አክሮፖሊስ ባሉ ታሪካዊ ስፍራዎች ላይ ተረከዝ ያላቸው ጫማዎች ማድረግ በጥብቅ የተከለከለ ነው። በእነዚህ ቦታዎች ያሉት ድንጋዮች ጥንታዊ ከመሆናቸው የተነሳ የጫማ ተረከዝ ሊጎዳቸው ይችላል። ወደ እነዚህ አስደናቂ ቦታዎች ጉብኝት ለማድረግ ካሰቡ ምቹና ጠፍጣፋ ጫማዎችን ማድረግ ግዴታ ነው። ዘጠነኛው ሕግ በስዊዘርላንድ ከምሽቱ 10 ሰዓት በኋላ ሽንት ቤት ፍላሽ ማድረግን የሚከለክል ነው። በስዊዘርላንድ ውስጥ ከ10 ሰዓት በኋላ ሽንት ቤት ፍላሽ በማድረግ ለማጠብ መሞከር በሕግ ያስጠይቃል። ምክንያቱም የፍሳሹ ድምፅ ጎረቤታችሁን ሊረብሽ ይችላል ተብሎ ስለሚታሰብ። ስዊዘርላንዳውያን ለጎረቤቶቻቸው ሰላም ምን ያህል እንደሚያስቡ ያሳያል። አስረኛው ሕግ በፈረንሳይ አሳማን ናፖሊዮን ብሎ መሰየምን የሚከለክል ነው። ይህ ሕግ እውነት ስለመሆኑ ማረጋገጫ ባይኖርም በፈረንሳይ አሳማን ናፖሊዮን ብሎ መሰየም ሕገ ወጥ ነው ይባላል። የፈረንሳዩን ንጉሥ የናፖሊዮን ቦናፓርትን ስም ከመሳደብ ለመከላከል የታለመ ነው ተብሏል። 11ኛው ሕግ በጃፓን ወፍራም መሆንን በተመለከተ ነው። በጃፓን ውስጥ ወንዶች ከ85 ሴንቲሜትር በላይ ሴቶች ደግሞ ከ90 ሴንቲሜትር በላይ የወገብ መጠን እንዲኖራቸው አይፈቀድም። ይህ ሕግ ጃፓናውያን ጤናማ የአኗኗር ዘይቤን እንዲከተሉ ለማበረታታት ያለመ ነው ተብሎ ይታመናል። 12ኛው ሕግ ወደ ስኮትላንድ የሚያቀና ሲሆን በስኮትላንድ አንድ ሰው የቤቱን በር ቢያንኳኳና ሽንት ቤት ለመጠቀም ቢጠይቆት ማስገባት ግዴታ ነው። ምንም እንኳን ይህ ሕግ አሁን ላይ በስፋት ባይተገበርም በድሮ ጊዜያት ተጓዦችን መርዳት ትልቅ ባህል ተደርጎ ይወሰድ ነበር። ታዲያ በድንገት ሰው መጥቶ በራችሁን ቢያንኳኳ ምን ታደርጋላችሁ? 13ኛው ሕግ ደግሞ ጣሊያን ቱሪን በሚባል አካባቢ ውስጥ ውሻውን በቀን 3 ጊዜ ያለማስወጣት ነው። በቱሪን የውሻ ባለቤቶች ውሾቻቸውን ቢያንስ በቀን 3 ጊዜ በእግር ማስወጣት አለባቸው። ካላደረጉ ከባድ የገንዘብ መቀጮ ይጣልባቸዋል። ይህ ሕግ እንስሳትን የመንከባከብ ግዴታን ለመጠበቅ ያለመ ነው። 14ኛው ሕግ ወደ ታይላንድ የሚያመራ ሲሆን የታይላንድን ገንዘብ በእግሮ መርገጥ ሕገ ወጥ ነው። የታይላንድ ገንዘብ የንጉሱን ምስል የያዘ በመሆኑ በእግር መርገጥ ንጉሳዊውን ቤተሰብ እንደማሳነስ ይቆጠራል። 15ኛው ሕግ የሚሆነው በፖርቹጋል ውቅያኖስ ውስጥ ሽንት መሽናትን በተመለከተ ነው። በፖርቹጋል ይህን ተግባር የፈጸመ የገንዘብ መቀጮ ይጣልበታል። 16ኛው ሕግ ለንደን ውስጥ ከፍተኛ ድምፅ ያላቸው ሞተር ብስክሌቶችን መንዳት የሚመለከት ነው። በለንደን ከተማ በተለይ በምሽት ወይም በተጨናነቁ አካባቢዎች ከፍተኛ ድምፅ ያላቸው ሞተር ብስክሌቶችን መንዳት በሕግ የተከለከለ ነው። ምክንያቱም የከተማዋን ሰላምና ጸጥታ ለመጠበቅ ታስቦ ነው። እንግዲህ የለንደን ከተማ ነዋሪዎች ጸጥታ በሰፈነባት ከተማ ውስጥ የመኖር መብት አላቸው ማለት ነው። 17ኛው ሕግ በሚላን ጣሊያን ውስጥ ፈገግ ማለት ግዴታ ነው። ይህ ሕግ በሚላን ጎዳናዎች ላይ እየተዘዋወሩ ከሆነ ፈገግ ማለት ይጠበቅባቸዋል። ይህ የድሮ ሕግ በዜጎች መካከል አዎንታዊ ስሜትን ለማበረታታት የታለመ ነው። ከዚህ ሕግ ነፃ የሆኑት በቀብር ስነ ስርዓትና በሆስፒታል ጉብኝት ላይ ያሉ ሰዎች ብቻ ናቸው። ተኮሳትራችሁ ከተያዛችሁ የገንዘብ መቀጮ ልትቀጡ ትችላላችሁ። ምንም እንኳን ሕጉ እምብዛም ባይተገበርም ብቻ ምን አለ መሰላችሁ፣ ፈገግ ለማለት ምክንያት ማግኘትን ማን ይጠላል? 18ኛው ሕግ በሩሲያ ቆሻሻ መኪና ይዞ መንዳት ሕገ ወጥ ነው። በሩሲያ የቆሸሸ መኪና ይዞ መንዳት ለሕዝብ ቦታዎች ያለውን ንቀት ያሳያል ተብሎ ይታሰባል። በተለይ የመኪናው ታርጋ የማይነበብ ከሆነ የገንዘብ መቀጮ ሊጣልቦ ይችላል።
19ኛው ሕግ ወደ ቻይና የሚያመራ ሲሆን ለልጅህ አት ብሎ ስም ማውጣትን የሚከለክል ነው። በስክሪኑ ላይ የሚመለከቱትን አት የተሰኘውን ምልክት በቻይና ለልጅህ ስም አድርገህ ብታወጣ በፍጹም ተቀባይነት የለውም። ምክንያቱም አት ሳይን የሚለው ምልክት በቻይና ቋንቋ በቀላሉ መጥራት ስለማይቻል እንዲሁም የሕፃኑን ማንነት ሊጎዳ ስለሚችል ነው። መንግሥት ሁሉም ዜጋ በቀላሉ የሚጠራ ስም እንዲኖረው ይፈልጋል። እንግዲህ የልጆቻችሁን ስም ስታወጡ መጠንቀቅ አለባችሁ ማለት ነው። 20ኛው ሕግ አንድ ሰው የመንግሥት ፈቃድ ሳያገኝ በቻይና ዳግም መውለድ እንደማይችል የሚገልጽ ነው። እውነት ለመሆኑ እርግጠኛ ባልሆንም በቻይና መንግሥት ፈቃድ ከሌለህ ዳግም መውለድ አትችልም ይባላል። ይህ ሕግ በተለይ የቡድሂስት መነኮሳትን የሚመለከት ሲሆን መንግሥት ሃይማኖታዊ ጉዳዮችን ለመቆጣጠር ያለመ ነው ተብሏል። መንግሥት የዳግም መውለድን ሂደት ለመቆጣጠር የሃይማኖት መሪዎች ላይ የበላይነትን ለማረጋገጥ ይፈልጋል ተብሏል። ምን አስተያየት አላችሁ? የዛሬዎቹ እጅግ አስገራሚ ሕጎች እነዚህን ይመስላሉ። እንደተደሰታችሁበት ተስፋ አድርጋለሁ። የትኛው ሕግ ነው በጣም ያስደነቃችሁ? በአስተያየት መስጫው ላይ ጻፉልን። እንደዚህ አይነት አስገራሚ ቪዲዮዎች እንዲደርሳችሁ ቪዲዮውን ላይክ ማድረግና ሰብስክራይብ ማድረግ እንዳትረሱም። በቀጣይ በአስገራሚ ቪዲዮዎች እስከምንገናኝ መልካም ጊዜ ይሆንላችሁ። ቸርን ሰንብት።